ሰላም የሃሚንግ ስፖርት ተከታታዮች የእንግሊዝ ፕሪሚየር ሊግ የ25ኛ ሳምንት ጨዋታዎች በትናንትናው ዕለት ተደርገዋል። ቀድሞ የተደረገው ጨዋታ በማንቸስተር ዩናይትድ እና በቶትናም ሆትስፐር መካከል 9 ሰዓት ተኩል ላይ የተደረገው ጨዋታ ነበር። በጨዋታውም ማንቸስተር ዩናይትድ ቶትናም ሆትስፐርን 2-0 አሸንፏል። በኦልድ ትራፎርድ በተደረገው ጨዋታ ብሪያን ምቤሞ እና ብሩኖ ፈርናንዴዝ ግቦቹን አስቆጥረዋል። በጨዋታው ክርስቲያን ሮሜሮ ካስሜሮ ላይ በሰራው ጥፋት 29ኛው ደቂቃ ላይ በቀይ ካርድ ከሜዳ የተሰናበተ ሲሆን ቶትናም በውድድር ዓመቱ ለ10ኛ ጊዜ የተሸነፈበትም ሆኗል። ሩበን አሞሪምን በመተካት ኦልድ ትራፎርድ የደረሰው ማይክል ካሪክ 4ኛ ተከታታይ ድሉን ያስመዘገበ ሲሆን በአውሮፓ ቻምፒየንስ ሊግ የመሳተፍ እድሉንም አስፍቷል። በአመቱ መጨረሻ ከክለቡ ጋር እንደሚለያይ ቀደም ብሎ ያሳወቀው ካስሜሮ በፕሪሚየር ሊጉ 100ኛ ጨዋታውን አድርጓል። ብሬንፎርድም ኒውካስል ዩናይትድን አሸንፏል። 3-2 በሆነ ውጤት ነው ኒውካስል ብሬንፎርድን ያሸነፈው። በሴንት ጄምስ ፓርክ ስታዲየም በተደረገው ጨዋታ ቪታኒያንት ኦጎርቲያ እና ዳንጎ ኦታራ የብሬንፎርድን ግቦች አስቆጥረዋል። ሰቨን ቦትማን እና ብሩኖ ጉማሬሽ ደግሞ የኒውካስልን ግቦች ያስቆጠሩ ተጫዋቾች ናቸው። በውድድር ዓመቱ 12ኛ ድሉን ያስመዘገበው ብሬንትፎርድ በ39 ነጥብ 7ኛ ደረጃ ላይ ተቀምጧል። በአመቱ ለ10ኛ ጊዜ የተሸነፈው ኒውካስል ዩናይትድ ደግሞ በ33 ነጥብ 12ኛ ደረጃ ላይ ለመቀመጥ ተገዷል። ምሽት 12 ሰዓት ላይ በርከት ያሉ ጨዋታዎች ተደርገዋል። በተለይ ሲጠበቅ የነበረው በአርሰናል እና በሰንደርላንድ መካከል ሲደረግ የነበረው ጨዋታ ነበር። አርሰናል ከማንቸስተር ሲቲ ያለውን የነጥብ ልዩነት ዛሬ ማንቸስተር ሲቲ ከሊቨርፑል እስከሚጫወትበት ጊዜ ድረስ ወደ 9 አስፍቷል። በ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ሰንደርላንድን 3-0 አሸንፏል። በኤምሬትስ ባደረገው ጨዋታ ተቀይሮ የገባው ቪክቶር ዮኬሬሽ 2 ግቦችን ሲያስቆጥር ማርቲን ዙቢሜንዲ የአርሰናልን ቀሪ ግብ ያስቆጠረ ተጫዋች ነው። ስዊድናዊ አጥቂ ቪክቶር ዮኬሬሽ 2026 ከገባ 6ኛ ግቡን አስቆጥሯል። ከ2 ዓመት በኋላ የሊጉን ዋንጫ ለማንሳት እየተዘጋጀ ያለው አርሰናል በ56 ነጥብ ሊጉን እየመራ ይገኛል። በሌላ ጨዋታ ቼልሲ ወልቭስን 3-1 አሸንፏል። ኮል ፓልመር የቼልሲን 3 ግቦች በማስቆጠር ሃትሪክ ሰርቷል። አሮ ኮዳ ደግሞ የወልቭስን ብቸኛ ግብ ያስቆጠረ ተጫዋች ነው። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በሚደረገው ትግል ቼልሲ በሊጉ 3ኛ ተከታታይ ድሉን አስመዝግቧል። አስቶን ቪላ ከቦርንማውዝ 1-1 ሲለያይ፣ ዌስትሃም በርንሌን 2-0 አሸንፏል። ኤቨርተንም ፉላምን 2-1 በሆነ ውጤት አሸንፏል። በዛው ዕለት ደግሞ በማንቸስተር ሲቲ እና በሊቨርፑል መካከል የሚደረገው ጨዋታ ይጠበቃል። ሊቨርፑል ከማንቸስተር ሲቲ የዋንጫና የቻምፒየንስ ሊግ ተሳትፎ ጥያቄዎችን ለመመለስ የሚችል ጨዋታ ነው። ማንቸስተር ሲቲ ወደ አንፊልድ አምርቶ ካደረጋቸው ያለፉት 22 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። በ14ቱ ሲሸነፍ በ7 ጨዋታዎች ደግሞ አቻ ተለያይቷል። ዛሬ በ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታ ከሊጉ መሪ አርሰናል ጋር ያለውን የ9 ነጥብ ልዩነት ወደ 6 ለማጥበብ ወደ ሜዳ በሚገባበት መርሃ ግብር ሌላ ትልቅ ፈተና ከሊቨርፑል ይጠብቀዋል። በእርግጥ የመርሲሳይዱ ክለብ የዚህ ዓመት ጉዞ እንደ ባለፉት ዓመታት አስፈሪ አይደለም። አንድ ጨዋታ ሲያሸንፍ፣ አንድ ጨዋታ ሲሸንፍ ወይ አቻ ሲወጣ ወጥ ባልሆነ አቋም ላይ ነው የሚገኘው። አሁን ባለው ውጤት ቀጥተኛ ዋንጫ ተፎካካሪ ቢሆንም ውጤቱ ግን ውድ የሚባለውን ስብስብ ይዘው ገና በጊዜ ከዋንጫ ፉክክሩ ለወጡትና ጫና ውስጥ ለሚገኙት አርነ ስሎት እጅግ አስፈላጊ ነው። በተለይ ማንቸስተር ዩናይትድ እና ቼልሲ የአሰልጣኝ ለውጥ ካደረጉ በኋላ እያሳዩት ባለው መነቃቃት ሊቨርፑልን ማሸነፍ ይጠበቅበታል። የቀድሞ አስፈሪነቱን ያጣው ማንቸስተር ሲቲ ከባለፉት 6 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን ሊቨርፑልም ካለፉት 6 ጨዋታዎች ያሸነፈው አንዱን ነው። ወጥ የሆነ አቋም ማሳየት የተሳናቸውና ባለፉት 8 ዓመታት ቀጥተኛ ዋንጫ ተፎካካሪ ሆነው የእርስ በርስ ግንኙነታቸው የዋንጫውን ጉዞ ይወስን የነበሩት ሁለቱ ቡድኖች የሚገናኙበት ጨዋታ ምሽት 1 ሰዓት ተኩል በአንፊልድ የሚደረግ ይሆናል። ባለፉት ጥቂት ዓመታት ቨርጅል ቫንዳይክ እና ኤርሊንግ ሃላንድ ሜዳ ላይ የሚያደርጉት ትንቅንቅ በትልቁ የሚጠበቅ ቢሆንም አሁን ግን ጫፍ ላይ ከደረሱበት ትልቅ ብቃታቸው ዝቅ ብሏል። በተለይም ኤርሊንግ ብሮት ሃላንድ ባለፉት 11 ጨዋታዎች 2 ግብ ብቻ ነው ማስቆጠር የቻለው። በተደጋጋሚ የሚሰለፈው ቨርጅል ቫንዳይክም ቢሆን አልፎ አልፎ የሚሰራቸው ስህተቶች በቀድሞ ብቃቱ ላይ ሙሉ በሙሉ እንዳልሆነ ያሳያሉ። በሌላ በኩል የቀድሞዎቹ የሆኑ ማስጫዋቾች ሜሎስ ኬርኪዝ እና አንቷን ሴሚኖ ዛሬ በተቃራኒ ቆመው በወሳኙ ጨዋታ ልዩነት ለመፍጠር የሚያደርጉት ትግል የሚጠበቅ ሲሆን በቅርብ ጨዋታዎች በሌቨርኩሰን የነበረውን ድንቅ ብቃት እየመለሰ የሚገኘው ፍሎሪያን ቪርትዝ ከነበረበት ከፍታ የወረደው ሮድሪ እንዲሁም ኒኮ ጎንዛሌዝ እና ዶሚኒክ ሶቦስ ላይ የመሃል ሜዳውን ብልጫ ለመውሰድ የሚያደርጉት ትንቅንቅ በትልቁ ይጠበቃል። ሊጉን ለመላመድ ጊዜ ያልወሰደበትና አሌክሳንደር ኢዛክን ያስረሳው ሁጎ ኢኪቲኬ ከአዲሱ ፈራሚ ማርክ ጌይ ጋር የሚያደርገው ፍትጊያም ቀላል አይሆንም። በጨዋታው ኮነር ብራድሌ፣ ጀርሚ ፍሪምፖንግ፣ አሌክሳንደር ኢዛክ እና ጆቫኒ ሊዮኒ በሊቨርፑል በኩል በጉዳት ከስብስብ ውጭ ናቸው። በሲቲ በኩል ደግሞ በርናንዶ ሲልቫ ከነበረበት መጠነኛ ጉዳት የተመለሰ ሲሆን ጄርሚ ዶኩ፣ ጆስኮፍ ግቫርዲዮል፣ ጆን ስቶንስ እና ማቴዎ ኮቫቺች አሁንም ጉዳት ላይ የሚገኙ ተጫዋቾች ናቸው። ከዚህ ጨዋታ ቀደም ብሎ 11 ሰዓት ላይ ብራይተን ከክሪስታል ፓላስ የሚገናኙ ሲሆን እንግሊዙ አማካይ ጀምስ ሚለር በዚህ ጨዋታ የሚሰለፍ ከሆነ በሊጉ ታሪክ በበርካታ ጨዋታዎች በመሰለፍ የጋሬዝ ባሬን ክብረ ወሰን ይጋራል ተብሎ ይጠበቃል። አድማጮቻችን ለሃሚንግ ስፖርት ለዕለተ እሑድ የያዝናቸው አጫጭር ስፖርታዊ መረጃዎች ይመስላሉ። በዛሬው ዕለት የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን በድረ ጨዋታ የምንመለስባቸው ይሆናል። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም እሁድ፣ መልካም የጨዋታ ጊዜ
ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።